የተሰማኝን ነገር ለአመታቶች የደበቅኩትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጠላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እንድታስጠነቅቁልኝ ነው። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና ግን በማረም አመሰግናለሁ። አሁን ኑሮ ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ። እና ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንድጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ ውዶቼ። ዳኒ እንግዲህ ጃኒ እውነታን አውጥታለች ማለት ነው። እኔ ግን ብዙ ጥያቄ ያለኝ ማለት ነው። እንግዲህ ታምብሌት ላይ አስቀምጥላችኋለሁ። ታውቃላችሁ ከዚህ በፊት እኔ ብዙ ጥያቄ የፈጠረብኝ ነገር አለ። አይኖ ስለተጎዳሽ በጣም አዝናለሁ ጃኒዬ፣ የኔ ውድ ማለት ነው። እንደ ሴት ልጅ ሁላችን ከጎንሽ ነን። ግን እውነት ለመናገር በጣም ከባድ ነው። በዚህ ደረጃ ጆን እንደዚህ ሲያረግሽ አንቺ ቁጭ ማለትሽ፣ የሶሻል ሚዲያ ተጠቃሚ ሆነሽ ፌመስ ሆነሽ ጸጥ ማለትሽ በጣም ያሳዝናል። ከምላችሁ በላይ በጣም ያሳዝናል። እንዴት አካውንት ቢዘጋ ምንድን ነው ጦስሽ? በግድም ለምን ትኖራለሽ? ሲቀጥል ደግሞ ታምብል ምንድነው ስቶሪ ላይም አድርጋለች። በነገራችን ላይ ቲክቶክ ላይም ኢንስታግራም ላይም ጋይስ ሄዳችሁ ማየት ትችላላችሁ። 2024 ነው ዛሬ ያለነው፣ 2026 ላይ ነን። 1 አመት ሙሉ ለምን ጸጣልሽ ነው። ሲቀጥል ደግሞ ባለፈው እንታዘብ ጋይስ፣ ባለፈው እስር ቤት ሆኖ ራሱ ለሱ ስትጮው ነበር። ጓደኛችን ይፈታ፣ ጓደኛችን ያለቀሰችው ማለት ነው። ይሄናል ለምን ራስሽ ላይ ድራማ መስራት አስፈለገ? በዚህ ሰዓት ደግሞ ለምን ይሄ ነገር ማውጣት አስፈለገ? ለምን በጀመራ ለጓደኞቹ አልተናገርሽም? ለምን አስፈለገ? እርስ በርሳችሁ መጎዳዳት ለምን አስፈለገ? በሳቱ በትኩሱ ግን ይሄ ሁሉ ላይሽ ላይ ሲደርስ ለምንድን ነው ጸጣልሹ? መቼም እኔ እኮ አንዳንዴ ለዛ ነው ጋይስ ታዋቂ መሆንና ሀዋቂ መሆን ዲፍረንት አለው ጋይስ፣ ዲፍረንት አለው። ገባችሁ አይደለ? የሶሻል ሚዲያ ተጠቃሚ ብዙ ተከታይ ያላት ብዙ የሚወድሽ ሰው አለ። ለምን ጸጣልሹ በሰዓቱ? የኔ እናት ይሄን ሙሉ ጊፍስ እንቺ ላይ ሲደርስ ለምንድን ነው ጸጥ የምትሉ ሴቶች? አንድ ነገር ጠብቆ እኔ እርስ በርሳቸው አሁን ይሄ ልጅ እስር ቤት እንዲገባ ነው። በጣም በሶሻል ሚዲያ በቲክቶክ በጣም እሱ ሲሰድቡ ነበር። ተከፋፍሏል። አንዱ እሷን ይሰድባል፣ አንዱ ግሩፕ፣ አንዱ ደግሞ እሱን ይሰድባል። የምታውቁ ነገር የለም። ግን ተረጋጉ። ዝም ብላችሁ ቲክቶክ ላይ አትንጋጉ። ባይዘዌ ማለት ነው። እውነታ ማንጋ ነው አለ። እንዳየኑ ከሆነ ልጅቷ በጣም ተመታለች። በጣም ያስፈራራኝ ነበር ብላለች። ከአንደበቱ እንደሰማችሁ እሱ ደግሞ ለምን አስፈለገ በዚህ ደረጃ? ለምን አስፈለገ? በግድ እኮ ሰው ልጅ ሊኖር አይችልም። ለምን አስፈለገ? ለምን አስፈለገ? እሷን እንደዚህ ማሰቃየት ለምን አስፈለገ? ለምንድን ነው ግን? እኔ እኮ ውይ እናንተ የሚከተል ራሱ በስመ አብ ወልድ ዝም ብሎ እኮ ነው ከእውቀት ነፃ እውቅናን አገኙና በቃ
ሶሻል ሚዲያ ላይ አዛን ትመስላላችሁ፣ አዛን ከጀርባ ግን የተሸከማችሁ ድንጋይ በስማ ማንም ከእናንተ ላይ የሚያነሳ የለም። ጆኒ ራሱ ለምን አስፈለገ አካውንት ማዘጋት? ለምን አስፈለገ? ለምን ምን አደረገች? አንቺ ደግሞ ለምን ጸጣልሽ? እስከ ዛሬ ጥያቄ ነው ባይዘው